አፍሪካና አውሮፓን የሚያገናኘው የምድር ውስጥ ዋሻ ሊገነባ ነው። ሆርሙዝን የሚተካው የ20 ቢሊዮን ዩሮ ሜጋ ፕሮጀክት ከሞሮኮ ስፔን የሚዘልቀው አዲሱ የዓለም ተስፋ ጂብራልታር። አሁን ላይ ለመላው ዓለም በኢራን አሜሪካና እስራኤል ጦርነት በአስደንጋጭ ሁኔታ እየተከሰተ ያለውን ሁነት ተንፋሹን ውጦ እየተጠባበቀ ይገኛል። በመካከለኛው ምስራቅ እየተባባሰ ባለው ግጭትና እጅግ ወሳኝ በሆነው የሆርሙዝ ሰርጥ ውጥረት ምክንያት የዓለም ኢኮኖሚ ታይቶ በማይታወቅ ሁኔታ የአደጋ ጊዜ ቀይ መብራት እያበራ ነው። በዚህ ወሳኝ የባህር ላይ መተላለፊያ የሚፈጠር ማንኛውም ረዘም ያለ መስተጓጎል የዓለምን የነዳጅ አቅርቦት በእጅጉ ሊያነቀንቀውና የድፍድፍ ነዳጅ ዋጋን በአንድ በርሜል እስከ $200 ሊያመጥቀው እንደሚችል ባለሙያዎች ሲያስጠነቅቁ ብዙም ጆሮ አልተሰጣቸውም ነበር። አሁን ነገሩ ጓዳችን ድረስ ገብቷል። ጦርነት ነባር የንግድ መስመሮችን ሊያስተጓጉል በሚዝትበት በዚህ ወቅት ሀገራት ከኢኮኖሚ ውድቀት ለመዳን አስተማማኝ አማራጮችን አጥብቀው በመፈለግ ላይ ናቸው። ዛሬ የዓለም አቀፍ ንግድን ገጽታ ለዘለቄታው ሊቀይር ብሎም ለአፍሪካ ቀን ሊያወጣ 20 ቢሊዮን ዩሮ ተቆርጦለት ወደ ታላቁ የውሃ ውስጥ የጂብራልታር መተላለፊያ ሊገነባ ነው። ተአምረኛው ፕሮጀክት በስፔን ካዲዝ ግዛት የምትገኘውን ፑንታ ፓሎማን በሞሮኮ ታንጂየር የባህር ዳርቻ አቅራቢያ ከምትገኘው ኬፕ ማላባታ ጋር በቀጥታ ለማገናኘት በጥንቃቄ የተነደፈ ሲሆን በዚህ የምህንድስና ድንቅ ስራ ውስጥ መሰረተ ልማቱ ከፍተኛ አቅም ያላቸውን የመንገደኞች ባቡሮችና ከባድ ጭነት ባቡሮችን በአንድ ጊዜ ለማስተናገድ የተነደፉ ሁለት ትይዩና ዘመናዊ የባቡር ቱቦዎችንም ወይም ሪያል ቲዩብ ያካትታል። በደቡባዊ አውሮፓ ባቡር ላይ ተሳፍሮ ከ30 ደቂቃዎች በኋላ አፍሪካ አህጉር ላይ የመውረድን ከፍተኛ ቅልጥፍና የሚያስገኘው ይሄ ድንቅ ፕሮጀክት አንድ በአንድ በሰሞነኛ ይዳሰሳል። ለመሆኑ ፕሮጀክቱ ምን ለየት ያደርገዋል? ምን ያህልስ ግዙፍ ነው? ለዓለምም ሆነ ለአፍሪካ የሚያመጣው እድልስ ምንድን ነው? በቆይታችን የምንዳሰሳቸው ጉዳዮች ናቸው። እስከ መጨረሻው አብራችሁን ዝለቁ። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራችን ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62,000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ። አፍሪካ የገጠማት ወሳኝ ዕድል፣ የተደቀነው ዓለም አቀፍ ስጋትና ታላቁ የጂብራልታር አማራጭ። ዓለም የባህር ላይ የአቅርቦት ሰንሰለቶች ምን ያክል ወሳኝ እንደሆኑ እየተገነዘበች መጥታለች። እንደ ሆርሙዝ ሰርጥ ያለ አንድ መተላለፊያ በጂኦፖለቲካዊ አለመረጋጋት ሲታመስ የኢኮኖሚ ንዝረቱ በየዓለም ጥጋጥጉ ይሰማል። ይህ ተጋላጭነት ሀያላን ሀገራትና የኢኮኖሚ ብሎኮች ሸቀጦችን የሚያንቀሳቅሱበትንና የኃይል አቅርቦታቸውን የሚያስጠብቁበትን መንገድ ሙሉ በሙሉ እንደገና እንዲገመግሙ እያስገድዳቸው ነው። ለእነዚህ እየጨመሩ ለመጡ ጫናዎች እንደ ቀጥተኛ ምላሽ ደግሞ ዓለም አቀፍ ትኩረት ሁሉ በከፍተኛ ፍጥነት ወደ ጂብራልታር ሰርጥ እያመራ ነው። ይህ ታሪካዊ መተላለፊያ በችግር ጊዜ የዓለም አቀፍ ሎጂስቲክስን ግዙፍ ጫና መሸከም የሚችል እጅግ ወሳኝ ስትራቴጂካዊ አማራጭ ሆኖ ብቅ እያለ ነው። የዚህ የትኩረት ሽግግር መነሻ ደግሞ በቅርቡ በኒውክለር ኃይል የሚንቀሳቀሰው ዩኤስኤስ ጄራልድ አር ፎርድ የጦር መርከብ ወደዚህ የሜዲትራኒያን ኮሪደር ሲጠጋ ይፋዊ የመከታተያ ሬዲዮ ሞገዱን በማብራት ያደረገው ያልተለመደ እንቅስቃሴ በግልጽ መታየቱ ነው። ይህ ድርጊት የጂብራልታር መስመር በወታደራዊና ኢኮኖሚያዊ ስትራቴጂስቶች ዘንድ ምን ያህል ወሳኝ እንደሆነ የሚያሳይ ነው። ኮሪደሩ አሁን ስራ የሚበዛበት የውሃ መንገድ ብቻ አይደለም። ዓለም አቀፍ መተላለፊያዎች ይዘጋሉ ብሎ ለሚሰጋው ዓለም የመጨረሻው ተጠባባቂ እቅድ ወይም ባክአፕ ፕላን እየሆነ ነው። በሁለት አህጉራት መካከል ያለው ታሪካዊ በርና አዲሱ አማራጭ።
ዘመናዊ ግዙፍ የባህር ላይ ጭነት አስተላላፊ ኩባንያዎች ውቅያኖሶችን ከመቆጣጠራቸው ከረጅም ጊዜ በፊት የጂብራልታር ሰርጥ ወሳኝ የባህር ላይ ንግድ የህይወት መስመር ነበር። ሰፊውን የአትላንቲክ ውቅያኖስን ከሜዲትራኒያን ባህር ጋር የሚያገናኘው ብቸኛው የተፈጥሮ ጂኦግራፊያዊ ትስስር እንደመሆኑ መጠን ለዘመናት የነገስታትንና የንግድን ፍሰት ሲወስን ቆይቷል። ዛሬም ቢሆን ይህ ጠባብ የውሃ መስመር በፕላኔታችን ላይ ካሉት እጅግ በጣም ከተጨናነቁና አስፈላጊ የባህር ላይ መስመሮች አንዱ ሆኖ ቀጥሏል። በየቀኑ ወደ 300 የሚጠጉ ግዙፍ መርከቦች ይተላለፉበታል። በ1869 እንደ አውሮፓውያን አቆጣጠር የስዊዝ ካናል ከመከፈቱ በፊት ጂብራልታር ወደ ሜዲትራኒያን ባህር ለመግባት ብቸኛው የውቅያኖስ መግቢያ በር በመሆን የምስራቅ ምዕራብ ንግድ ዋና ጠባቂ ነበር። አሁን ዘመናዊ የአቅርቦት ሰንሰለቶች በሌሎች ዓለም ክፍሎች ታይቶ የማይታወቅ አደጋ ሲጋረጥባቸው ጂብራልታር ታሪካዊ ዙፋኑን እያስመለሰ ነው። የትራፊክ መጠኑና የዚህ ስትሬት ስትራቴጂካዊ ጂኦግራፊ ከባህላዊ የባህር ላይ ጉዞ የላቀ የመሰረተ ልማት ማሻሻያ ለማድረግ ፍጹም ተመራጭ ያደርገዋል። ይህ የባህር ላይ ማነቆ ወደ አካላዊ ፈጣን የየብስ ትስስር በመቀየር አውሮፓና አፍሪካ ያልተገመተውን የባህር ላይ ትራንዚት ሙሉ በሙሉ ማለፍ ይችላሉ። የአስርተ ዓመታት ህልሞች ወደ እውን ሲቀየሩ ልናይ ይሆን? ስፔንና ሞሮኮን በዘላቂነት የማገናኘት ሀሳብ ለአሁናዊ ቀውሶች የተሰጠ ድንገተኛ ምላሽ ሳይሆን በመጨረሻ መልስ ለማግኘት ጫፍ የደረሰ ህልም ውጤት ነው። የዚህ አህጉር አቋራጭ አገናኝ ንድፍ በ1979 እንደ አውሮፓውያን አቆጣጠር በፌዝ ከተፈረመው ታሪካዊ ስምምነት ጀምሮ የነበረ ነው። ለዓመታት በቴክኖሎጂ ውስንነቶችና በሚዋዥቅ የፖለቲካ ፍላጎት ምክንያት የፕሮጀክቱ ሂደት እጅግ አዝጋሚ ነበር። ሆኖም አሁን ያለው የዓለም አቀፍ ኢኮኖሚ ሁኔታ በእቅዱ ላይ ትልቅ አዲስ መነቃቃትን ፈጥሯል። ፕሮጀክቱ በስፔኑ ሴሴክሳ እና በሞሮኮው ስኔድ በጋራ እየተመራ ሲሆን በቅርቡ የተገኙ ግኝቶች ከሳይንሳዊ ልብ ወለድነት ወደ ተግባራዊ እውነታነት በይፋ አሸጋግረውታል። በስፔን መንግስት ጥያቄ በታዋቂው ጀርመናዊ የምህንድስና ድርጅት ሄረንክኔክት የተካሄደው ሰፊ ጥናት ዛሬ ባለው የላቀ የመቆፈሪያ ቴክኖሎጂ አማካኝነት ይህን የባህር ስር የባቡር ዋሻ መገንባት ሙሉ በሙሉ የሚቻል መሆኑን በቅርቡ አረጋግጧል። ከዚህ አረንጓዴ መብራት በመቀጠል ስፔናዊው አማካሪ ድርጅት ኢኔኮ ዝርዝር ንድፎችን በከፍተኛ ፍጥነት በማዘጋጀት ላይ ይገኛል። ይፋዊ የፕሮጀክት ስምምነትን በ2027 ዓ.ም ሊጸድቅ እንደሚችል ይጠበቃል። እርግጥ ነው ሁለት አህጉራትን ማገናኘት ርካሽ አይሆንም። የዚህ ግዙፍ ስራ የፋይናንስ ግምት ከ15 እስከ 20 ቢሊዮን ዩሮ መካከል ሲሆን ስፔን ብቻዋን ከዚህ አስገራሚ ወጪ ከ8.5 ቢሊዮን ዩሮ በላይ እንደምትሸፍን ይጠበቃል። የአህጉር አቋራጭ ሜጋ ፕሮጀክቶች ውቅርና አስደናቂ እርምጃ። የዚህን የታቀደ ሜጋ ፕሮጀክት ግዝፈት ማሰብ ብቻውን አስደናቂ ነው። ዋናው እቅድ በአጠቃላይ 42 ኪሎ ሜትር ርዝመት ያለው ሰፊ የመሰረተ ልማት ትስስርን ያጠቃልላል። የዚህ ግዙፍ የመጓጓዣ የደም ስር የዘውድ ጌጥ ከውቅያኖሱ ወለል በታች ጠልቆ የሚገባው የ27 ኪሎ ሜትር የውሃ ስር መስመር ነው። መንገዱ በስፔን ካዲዝ ግዛት የምትገኘውን ፑንታ ፓሎማን በሞሮኮ ታንጂየር የባህር ዳርቻ አቅራቢያ ከምትገኘው ኬፕ ማላባታ ጋር በቀጥታ ለማገናኘት በጥንቃቄ የተነደፈ ነው። በዚህ የምህንድስና ድንቅ ስራ ውስጥ መሰረተ ልማቱ ከፍተኛ አቅም ያላቸውን የመንገደኞች ባቡሮችና ከባድ የጭነት ባቡሮችን በአንድ ጊዜ ለማስተናገድ የተነደፉ ሁለት ትይዩ ዘመናዊ የባቡር ቱቦዎች ያካትታል። በደቡባዊ አውሮፓ ባቡር ላይ ተሳፍሮ ከ30 ደቂቃዎች በኋላ አፍሪካ አህጉር ላይ የመውረድን ከፍተኛ ቅልጥፍና አስቡት። ይህ ታይቶ የማይታወቅ ፍጥነትና አስተማማኝነት ሰዎችና ምርቶች የሚያደርጉትን እንቅስቃሴ ሙሉ በሙሉ ይለውጣል። ወደብ ላይ ጭነት የመጫን የባህር ላይ ጉዞና ያልተገመቱ የአየር ሁኔታ መዘግየቶችን የሚያባክኑትን ጊዜ በማስቀረት ይህ ፈጣን የምድር ውስጥ ግንኙነት ባህላዊ የባህር ላይ ትራንስፖርት ሊወዳደረው የማይችል የሎጂስቲክስ ቅልጥፍናን ይሰጣል። ይህ በአውሮፓና በአፍሪካ መካከል ድንበር የለሽ የኢኮኖሚ የወደፊት እጣ ፈንታ አካላዊ መገለጫ ነው። አዲስ የዓለም አቀፍ ንግድ ዘመንን መክፈት። የዚህ የባህር ስር ዋሻ መጠናቀቅ ሰፊ የኢኮኖሚ ሽግግርን የሚፈጥር ሲሆን በአጭር ጊዜ ውስጥ ሰሜን አፍሪካን በዓለም አቀፍ ደረጃ
እንደ ከፍተኛ የሎጂስቲክስ ማዕከል አድርጎ ያስቀምጣታል። በቀጥታ ወደ አውሮፓ ገበያዎች ልብ የሚገባ አካላዊ የባቡር መስመር በማቅረብ የአፍሪካ የማምረቻ ማዕከላት ወደር የለሽ ተወዳዳሪነትን ያገኛሉ። በመላው አህጉሪቱ ያሉ አምራቾችና የግብርና አቅራቢዎች ባህላዊ የባህር ላይ ማነቆዎችን ሙሉ በሙሉ በማለፍ የጉዞ ጊዜን በእጅጉ በመቀነስና የወጪ ንግድ ወጪዎችን በከፍተኛ ሁኔታ መቀነስ ይችላሉ። ይህ መሰረተ ልማት እንደ አፍሪካ አህጉራዊ ነፃ የንግድ ቀጠና ያሉ ግዙፍ አህጉራዊ ማዕቀፎችን በሚገባ የሚያሟላ ሲሆን ለአፍሪካ እያደገ ለመጣው የኢንዱስትሪ ምርት እንደ መጨረሻ መውጫ ቱቦ ሆኖ ያገለግላል። ከዚህም በተጨማሪ ይህ ቋሚ አካላዊ ትስስር አህጉሪቱ በተጋላጭ አዝጋሚና ከጊዜ ወደ ጊዜ አደገኛ እየሆኑ በመጡ የባህር ላይ መስመሮች ላይ ያላትን ጥገኝነት በእጅጉ ይቀንሰዋል። የአውሮፓ ገበያዎች በተመሳሳይ ጊዜ የባህር ላይ ዘረፋ፣ የባህር ኃይል እገዳዎች ወይም የመተላለፊያ በሮች መዘጋት ስጋት በሌለበት አስተማማኝና ያልተቋረጠ የጥሬ ዕቃዎችና የተመረቱ ዕቃዎች አቅርቦት ሰንሰለት ተጠቃሚ ይሆናሉ። ይህ የሁለቱንም አህጉራት የኢኮኖሚ ጣፈንታ ከባህር በታች በተዘረጋ የብረትና የኮንክሪት ጠንካራ መሰረት ላይ በማስቀመጥ ከተዘበራረቀው የዓለም የባህር ላይ ጭነት ተለዋዋጭነት የሚጠብቅ የጋራ የኢኮኖሚ ማብቃት ፕሮጀክት ነው። ዓለም ለምን የባህር መተላለፊያዎችን በጥብቅ ይፈልጋል? የባህር ላይ ጠባብ መተላለፊያዎች የታሪክ መለወጫ፣ የሀያላን መፈራረሻና የአዲሱ ዓለም ስልጣኔ መቆጣጠሪያ ቁልፎች ተደርገው የሚወሰዱ ሲሆን እነዚህ ጠባብ የባህር መተላለፊያዎች የዓለምን ንግድና የኃይል ሚዛን የመወሰን ግዙፍ አቅም አላቸው። ባህርን የተቆጣጠረ ዓለምን ይቆጣጠራል የሚለው የአልፍሬድ ማሃን ንድፈ ሐሳብ ዛሬም ድረስ የጂኦፖለቲካው ማዕከል ሆኖ ያገለግላል። በጥንትና በመካከለኛው ዘመን ታላላቅ ግዛቶች የተገነቡት እነዚህን ስልታዊ ነጥቦች በመቆጣጠር ነበር። ለምሳሌ ብሪታንያ እንደ ጂብራልታር፣ ስዊዝ፣ ባቤል መንደብና ሲንጋፖር ያሉ ነጥቦችን በመያዝ ፀሐይ የማጠልቅባትን ግዛት መገንባት የቻለችው የንግድ መስመሮችን ከመጠበቅ ባለፈ የጠላት መርከቦች ላይ ማነቆ በመፍጠር ነው። በሁለቱ የዓለም ጦርነቶች ወቅትም እንደ ስዊዝ ቦይ ያሉ ነጥቦችን መቆጣጠር ለድል ወሳኝ ነበር። ጀርመን ስዊዝን ለመያዝ ያደረገችው ጥረት መክሸፉ ለብሪታንያ ድል ትልቅ አስተዋጽኦ አበርክቷል። ዛሬ ያለው የሀያላን ሽኩቻ በዋናነት በአሜሪካና ቻይና እንዲሁም በቀጠናዊ መካከለኛ ኃይሎች መካከል የሚካሄድ ሲሆን ቻይና በኢኮኖሚ ግዙፍ ብትሆንም የነዳጅ አቅርቦቷ በአሜሪካ ቁጥጥር ስር ባለው በማላክ ሰርጥ ማለፉ የማላክ አጣብቂኝ የተባለ ትልቅ ስጋት ፈጥሮባታል። ይህንን ስልታዊ ጫና ለመስበር ቻይና በፓኪስታን በጅቡቲና በስሪላንካ ወደቦችን በመገንባት የእንቁ ክር የተሰኘውን ስልት በስፋት እየተገበረች ትገኛለች። በተመሳሳይ እንደ ቱርክ፣ ኤሚሬትስ እና ሳውዲ አረቢያ ያሉ መካከለኛ ኃይሎች በአፍሪካ ቀንድ በሶማሊያና በኤርትራ አቅራቢያ ወደቦችን ለመያዝ የሚያደርጉት ፉክክር ዓላማው የባቤል መንደብን ስትራቴጂካዊ ቁልፍ ለመጋራትና በቀጠናው ያላቸውን ተጽዕኖ ለማሳደግ ነው። የወደፊቱ የቾክ ፖይንት ፖለቲካ በአዳዲስ መልክዓ ምድሮችና ቴክኖሎጂዎች የሚቀየር ሲሆን በተለይም የአየር ንብረት ለውጥ በሰሜን ዋልታ ያለውን በረዶ ሲያቀልጠው ሩሲያ አዲስ የባህር መተላለፊያ ባለቤት እንድትሆን እድል ይፈጥርላታል። ይህ የአርክቲክ መስመር አውሮፓንና እስያን በቅርብ ርቀት የሚያቀራርብ በመሆኑ የስዊዝ ቦይን የዛሬ ጂኦፖለቲካዊ ዋጋ በእጅጉ ሊቀንሰው ይችላል። ከዚህ በተጨማሪ የቻይናው ቤልት ኤንድ ሮድ እና የህንድ መካከለኛው ምስራቅ አውሮፓ ኮሪደር የባህር ላይ ጥገኝነትን ለመቀነስ የታለሙ የየብስ አማራጮች ሲሆኑ ወደፊት ጠባብ የመተላለፊያ ነጥቦችን ለመዝጋት ወታደራዊ መርከብ ከማሰለፍ ይልቅ በሳይበር ጥቃት የቦዮችን የውሃ መቆጣጠሪያ ስርዓት ማሰናከል ወይም በድሮን ጋጋታ መተላለፊያውን ማወክ በቂ የሚሆንበት የቴክኖሎጂ ዘመን እየመጣ ይገኛል። ለዚህ ደግሞ ብቸኛው መፍትሄ እንደ ጂብራልታር ያሉ ወሳኝ ሜጋ ፕሮጀክቶች ናቸው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራች ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62,000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700
400 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ።